ያችሁ ነበር ይቅርታ ቅዳሜ ዕለት የራቢቴ ሐዘን ይሆናል ብዬ ሁላችሁንም ሰዎች ማለት በመቤቴ እንዳትልኩት እሺ ውዶች አንዴ ተንፍሼ ኮዲ ይወጣልኝ ሁላችሁንም አሳዝኛችሁ ነበር ወይኔ ራቢቱ ሐዘን ምናም ብሎ ሰው ተፍተፍ ሲል መማረን ራቢት አርጌ ይዣት መጥቼ ነበር ባሁኑ ግን አልዋሽም የው ቅዱስ ገብርኤል ያየኛል አልዋሽም ካልታመምኩ በስተቀር በዚህኛው ሳምንት አልዋሽም በዚህ ሳምንት የራቢቴ ለቅሶ አለ ቴንክ ዩ ሶፊ ስትል ደግሞ ሶፊ ጋዜጠኛው ትዛለኝ ቆስለሱ ማወራለሁ እባካችሁን ቅዳሜ ዕለት በኢትዮጵያ ሁሌ በመንገራኝበት ከምሽቱ 4 ሰዓት ጀምሮ የራቢቴ ለቅሶ ይገኛል ሁላችሁም እዚህ ቲክቶክ ነዋሪዎች ጥቁር በመልበስ መግቢያ ያው የታወቀ ነው ውዶቼ 3000 ኮይን መግቢያ ይሄ ምናም እንዲ ተጨንቃችሁ ወይኔ ምናም ብላችሁ አይደለም ጋይዝ ከዝም ብላችሁ በፍቅር አለ አይደል እኔ ለማስተባበር የሚያክል 3000 ኮይን ገስት ላይ ገብተን እናላ ያራናቱ ያሬኔ ቤቶች ማርያምን እንደተረፍስ ነው ገስት ይሰጣችሁ አረ በስመ አብ ርዝመቱ በኢየሱስ ማርያምን ሲያስጠላ አትስቶኝ የተሰምነው ለተደራይታችሁ ልታሳትስቶኝ ወሬ ያቋርጣል ደሞ ረጅም ነው 100 ኮይን ነው እንደሚጮህ እግዚአብሔር ያሳያችሁ ዩኒቨርሲቲ እንኳን እንደዚህ ረጅም ሰዓት አልቆየም ስሜቱ ይቋረስ አትላኩብኝ ደሞ እዚህ ልጆች ናቸው የሚያርቁ አትስቱ ጊፍት አትስቱ ወሬን እያቋረጠ ነው እና ምን ላይ ነበርኩኝ ኮይኑ ላይ ነበርኩ ደሞ እንዲብዬ ጮኩኝ ኮይኑ ጠይቃለሁ አይ ቤታይ እና ቅዳሜ በመዳኒያለም ሁላችሁ የኔ ሐዘን የሚያሳዝናችሁ እኔ ስስቅ ውስጤ ቆስሏል ጋይስ ይሄስቹ ቲክቶክ ዩኒቨርስ ፈቅጃለሁ ይጩ ጋይስ ይሄስቹ ወሬ ራሱ ትቻለሁ አሁን ይሄስቹ ጋይስ ወሬውን ሁሉ ትቻለሁ አላወራም የምን ቅዳሜ ነው ማን ነው ቅዳሜ አላወራም ጋይስ የቅድሙ ግን 100 ኮይን እየሰጣችሁ ጆሮዬን ከሰጣችሁ እንደዚህ ስጡ 100 ኮይን እየሰጣችሁ ጆሮዬን አታደንቁሩት አሜን ይየኔና እንግዲህ ለምሰጪኝ ይሻላል ነበር ግን ውዴት ተሰጥቶኝም ጭራሽ አማርጣለሁ ከሰጠሽ ምን ይደረጋል እግዚአብሔር ጨማምሮ ይስጥሽ አመሰግናለሁ እኔ ለምታደርጊው ነገር ሁሉ መዳኒያለም ጭሩ መዳኒያለም ላንቺ አድርግልሽ ውዴ ቃላለ ጠላቶቼን ቅጥል ለማረግበት ሳለ ብሰጪኝ ደስ ይለኛል አንቺ ግን በቃ ስምብሬ ስታዩ ራሱ ያጓጓሻል ስጫት ይልሻል አሁን ይሄ በቃ ቀጣይ የሚሉ ጠላቶች አሉ አይደል የዛ ጊዜ ልቅቅ ብታረግ ይሻላል አሁን ዝም ብሎ ለምን ይባክናል ውዴ ግን ከሰጠሽኝ ገብቷል መቼስ አላወጣው ቴንክ ዩ ቦጣ ይተካ ስለ ቅዳሜው ስንመለስ እባካችሁን የቲክቶክ ነዋሪዎች ይሄ የእናቶች ለቅሶ እንዳታስመስሉብኝ ካሁን በጥብቅ ነው የምናገረው ቅዳሜ ሐዘን አለብኝ አሁን ቤታ የሳቀች ምን አይነት ሐዘን ነው ልትሉ ሰው ይላል ገባች ሰው ይላል ውስጤ ተጎርቷል ውስጤ ላይ ይሄ ከላይ አስታውቅም ለምን ጠላቶቼ እንዲደሰቱ አልፈልግም ለምን ስቅስቅ ብላ ቤታ ማጣረቅ ሰው ልትሉ ይችላልላችሁ ጠላቶቼ ሲያዩ ይቀበቀደስ ይላቸዋል ውስጤ ያሯል ራቢቴን በማጣቴ ቅዳሜ በኢትዮጵያ 4 ሰዓት ሁላችሁም የቲክቶክ ነዋሪዎች ጥቁር ለብሳችሁ ብትችሉ ሜካፕ ተቀብታችሁ ሴቶቹ ወንዶቹ ግርግድ አርጋችሁ ሱፋችሁን ካለ ከሌለም ኖርማል ልብስ ጽድት ያለ ንጹህ ቡቱቱ ለብሰብኝ እንዳትመጣ ቅዳሜ በኢትዮጵያ ድንኳን እጥላለሁ ብያለሁ በእውነት ብያለሁ ድንኳን እጥላለሁ ብያለሁ እዚህ ቲክቶክ ላይ አስገራሚ አስደናቂ የራቢት ወይ አስፈልጉኝ ሶፊዬ ወይ አሁን እንደዚህ ነገር እኮ በቃ እንዴ ነገር ወሬን ሲያቋርጠኝ ደስ ይለኛል ብትይጁ ለቅዳሜ ብትይጁ ጥሩ ነው ግን አሁንም ቅዳሜን በሰጥሻለሁ ካች ምን ማድረግ ይቻላል ጋይስ ሰዋውን አሁንም ቅዳሜ በሰጣለሁ ካለ ተው ማለት ጥሩ አይደለም ቴንክ ዩ ቦጣ ይተካኝ ያባት ወንዱን ሴት አላቅም ቦጣ ይተካኝ ማንንም እንደሚሰጠኝ አላቅም እና ቅዳሜ ዕለት ድል ያለ ለቅሶ እንደው እዚህ ወይ ሶፊዮ ደጎች ናችሁ ሶፊዬ ዘንድሮም ጌም አለሽ የማይካሄድ ጌም እንዴት ነሽ ቦጣ ይተካ ያገሬ ልጅ ቦጣ ይተካ እንደው ምንም ማውራት አልቻልኩ ጌም ደሜን አያችሁ እንዴት እንደሚንቀሳቀስ ጋይስ ጊፍት ሲሰጠኝ እናንተ ጆተኒ ነኝ እንዴ ወሬ ሁሉ ጥፍት ይልብኛል ጊፍቱ ሲሰጠኝ ደሜ ይራጫል በቃ ይራጫል እኛ ጌመሮች በቃ መጨረሻችን በኮይን ካልሆነ አንንቀሳቀስም ማለት ነው እና ቅዳሜ መዳኒያለም ነው ጋይስ ምላችሁ አስገራሚ የራቢት ለቅሶ ካላረኩኝ እኔ ቤት አይደለም አስደናቂ አስደማሚ ጥቁር ይለበሳል ዘነጥ ጥላለሁ ሶፋ ላይ ነው ለቅሶ የሚሆነው
ሁላችሁም ከቻላችሁ የምትገቡ ሰዎች 5,000 ኮይን ደግረኝ ማርያምን። ይሄ ጭካኔ ምናምን የለብኝም። ፍቅር እየቦጣ ይተካ ጭካኔ የለብኝም። 5,000 ኮይን ከፍላችሁ ቤቢ ላይሆን ገስት ላይ ገብታችሁ ማላቀስ ትችላላችሁ። መብታችሁ ነው፣ የተፈቀደ ነው። አይ እኛ ከስር ሆነን እናለቅሳለን የባሰ አናባብስም እኛ ክፎች አይደለን የምትሉ ሰዎች 3,000 ኮይን ከፍላችሁ ካሁኑ ተናግሬያለሁ። ቅዳሜ በኢትዮጵያ 4 ሰዓት ውዴ እስካሁን ድረስ አልተቀበረችም ማሬ። እናንተን እየጠበቀች ነው። ቅዳሜ በባለፈው ሸውጃችሁ ነበር፣ በአሁኑ በፍጹም አልሸውድም። ለቅሶ ሀዘን አለብን እንድትመጡ ሰቅሰቀቢ ይወጣልኛል። ከዚህ በኋላ የራቢት ለቅሶ ብዬ ይሄንን ማህበረሰብ አላስጨን። ቅዳሜ ጆሮአችሁ ይስማ። ቅዳሜ በኢትዮጵያ 4 ሰዓት በደንብ ባነር ምናምን ተሰርቷል ጋይስ። አሰርቻለሁ። አብደሻልም ልትሉኝ ትችላላችሁ። አሰርቻለሁ። ቅዳሜ አለቀ። ንፍሮ አለ ወይ ውዴ? እኛ እኮ የድሮ አልቃሾች አይደለም። ይሄ የድሮ አላቃሽ አለ አይደል? ማን እንደሞተ ሳያውቁ ወገባቸውን ይዘው ይሄ ደግሞ ኮተት የድሮ አላቅ ደግሞ ከላይም ከታችም ነው የምጣላው። የድሮ አላቃሽም አለ አይደል? ማን እንደሞተ ሳያውቁ እኮ ነው። ወይኔ ገፍታቸዋት እችኔ መሰለ መልካም ሰው እያሉ የሚያለቅሱ ሰዎች አሉ። እንደዛ አይደለም ጋይስ። ንፍሮ ምናምን የለም። ኩኪ አለ፣ ኬክ አለ፣ አስደፋለሁ በፎቶዋ ኩኪ አለ ምናምን። የሀብታም ለቅሶ ነው፣ የሀብታም ለቅሶ። ይሄ በቃ እኔ ንፍጥርህን እያዝረከረክ ምናምን ጽድት ብሎ በኮይን ነው የምትገቡት። ቅዳሜ እባካችሁን እንዳትረሱትኝ። ይኸው እየተነጋገርኩ ነው። ቅዳሜ በኢትዮጵያ 4 ሰዓት ታላቅ የራቢት ለቅሶ አለ። በዚህኛው አልሸውዳችሁም። ይኸው እሱ ይፋረደኝ። ቴንክ ዩ ማህበረሰብ እኮ እንደው ወዴት ሂድ መሄጃ ቢያጣ ጭራሽ ራቢት ላውለ ይሄ ማህበረሰብ መሄጃ ቢያጣ ጭራሽ የራቢት ለቅሶ ላለ ቦጣ ይተካ። እግዚአብሔር እናንተ ሰጥቶኛል። ሚጮሆን ብቻ አትስጡኝ። ቦጣ ይተካ። ወደ ቁም ነገራችን ስንገባ ሶፊ የኔ አባት ወይ እንደው ጌታዊ ጋይስ በእንት እንዳታዩብኝ እሺ። ያነጋገሬ ነው ሶፊ። እግዚአብሔርን በጣም ነው ያሳዘንከኝ። እመቤቴ አይኑ እንደማትሰማኝ አውቃለሁ፣ እንደማይደርስህ አውቃለሁ። ግን አጣገቡ ያላችሁ ሰዎች እንደው በመድኃኔዓለም እግዚአብሔርን እየሳኩ አይደለም፣ ቁም ነገር ነው። ድሬስ ኮድ ነግራችኋለሁ። ቆይ አንዴ ሶፈንያስ እግዚአብሔርን ጋይስ፣ ሰው የሚረዳው ሰው ያስፈልጋል። በጣም ነው ያዘንኩት ሳይው ይሄ ጋርድ መጣ ያለ የሚሮጠውን ቪዲዮ ሳይው በጣም ነው ያዘንኩት። አጣገቡ ያላችሁ ሰዎች እርዱትኝ፣ የኢትዮጵያ ሕዝብ እርዱት። እግዚአብሔርን በጣም ነው ያዘንኩት ሳይው የሰው ልጅ። እኔ ለምንድን ነው የምትስቁት ጋይስ? እኔ እኮ ቁም ነገር ነው መቤቴ የማወራው። ይሄው ጌታ ምስክሬ ነው። ቁም ነገር ነው የማወራው፣ እየቀለድኩ አይደለም። እና በእግዚአብሔር እንርዳው ነው የምለው። ቀጣይ ምን አለ 2 ቀን ቲክቶክ ባልገባ ብዙ ነገር አለ። እሺ መብረቆች አላችሁ። ይሄ ምክር ለመብረቆች ነው፣ ለማንም አይደለም። ለእኛም ይሆናል ካላችሁ መብታችሁ ነው፣ አይመለከተኝም። ይሄ ምክር ለመብረቆች ነው ጋይስ፣ ይሄ ምክር ለመብረቆች ነው። ሌሎቻችሁ እኛ አስፈላጊ ነው እኛ እንተባለው ካላችሁ መቀመጥ ትችላላችሁ፣ አይመለከተኝም። መብረቆች እስኪ አንድ ምክር ልምከራችሁ አለን ይላሉ። ማንኛውም ሰው እዚህ ቲክቶክ ላይ አዳምጡኝ። ሙክታርዬ ቴንክ ዩ። ማንኛውም ሰው እዚህ ቲክቶክ ላይ አዳምጡኝ። ሁሉም ሰው ደጋፊ ያለው፣ ሁሉም ሰው ተከላካይ ያለው፣ ሁሉም ሰው የሚወደው ሰው ሲነካ ደጋፊ ያለው። በዚህ አምናለሁ። እኔ አሁን ሲነካ መብረቆች ይመጣሉ። አበበ ሲነካ ሎሚዎች ሲነኩ ሎሚዎች ይነሳሉ። ንቦይ ሲነኩ ንቦይ፣ ሁሉም በየቦታው ሰው ሲነካ ቋሚ ተናጋሪ ያለው። ብትናገሩ ምንም ችግር የለውም። እኔ ተነክቼ ከሆነ ተናገሩልኝ፣ ምንም ችግር የለውም። እኔ ለብቻ ይስማልቻቸው። ግን አንድ ነገር እንገራችሁ፣ አንዳንድ ሰዎች ሳትነኳቸው አቴንሽን ነው የሚወድ አቴንሽን ሲከር ሰዎች አሉ። መነካት የሚፈልጉ በመጥፎ ሁሉ መጠራት የሚፈልጉ ቪው ማግኘት የሚፈልጉ። በመድኃኔዓለም እርሷቸው። እኔ እኮ እንዴት ላስረዳችሁ እኮ ውዶች፣ በቃ እርሷቸው። መርሳት ታውቃላችሁ እንዳልተፈጠሩ እርሷቸው። በቃ ማርያምን ውዶች እርሷቸው። እኔ ላይ አሽሙር ከተናገሩ ወይ እኔ ላይ ከደረሱ ብትናገሩልኝ ምንም ችግር የለውም። ተናግረውኝ ነው እርሷቸው። አንዳንድ ሰዎች በቃ አቴንሽን ሲከር አሉ። ገብቷችኋል? ይገባችኋል? ምላችሁ ደግሞ ለኔ ነው አሽሙሩ ብለው እንዳይመጡ። እኔ እኮ ግራ ገባኝ፣ እንዴት መናገር ለልጆቼ እንዴት መቆጣት እንዳለብኝ አላውቅም። እና እርሷቸው በቃ በመጥፎ ሁሉ እኔ ስለማቃቸው ነው። እኔ ማርያም ስለማቃቸው ነው። በመጥፎ ስማቸው ሁሉ እንዲነሳ ይፈልጋሉ። የሰውን እድል መውሰድ የሚፈልጉ ሰዎች አሉ። እመቤቴን ነው የምላቸው። የሰውን በቃ አሁን ብዙ ብል ደስ ይለኛል ውስጤ፣ አልፈልግም መናገር። ግን
እርሷቸው። ብትችሉ እንደውም እኔ እዚህ ቲክቶክ ላይ ጠላቶች የማቃጠን የምትችሉት የኔ መልካም ነገር በመፖሰት እኔ ጥሩ ያረኩትን ነገር በመፖሰት ለኔ ፍቅር በመስጠት እኔ የሆነ ነገር ውስጥ እንድሳተፍ በማስገባት ምናምን ያንን አድርጉ። ላይክ እርሷቸው። እሺ ቴንክ ዩ የሆነ ነገር ስላየው ነው። እናንተ አሁን እነሱን የተናገራችሁ መሰለኝ እነሱ ስማቸው ሁሉ በመጥፎ እንዲነሳ ደስተኛ ናቸው። ገብርኤልን እምላቸው እኔ ስለማውቃቸው በመጥፎ ሁሉ ኬት ነው የገዛሁት ይሄንን እንትን የጫማ ብሩሽ ነው የሚመስለው ስላሴዎቹ ኬት ነው የመጣው? ወይ ቆርጦ የነበረ ይገባቸዋል። አመቼ ታለች ማያርፉት ቲናን የበደሉት ሰዎች በደል ጽዋቸው ሞልቶ ሌላ የሞተችን ልጅ ይዘው የግል ጸባቸውን ማድመቂያ አድርጓታል። ከዚህ በኋላ ህሊና የሚባለው ክስ እሱን ዋናው የወረደ ልጆችሽ ገና ናቸው። ብዙ አታውሪ፣ የወለደ ብዙ አያወራ። የኔ ፍቅር የወለደ ብዙ ማውራት አለበት። እንደ ማህበረሰብ ሶሻል ሚዲያ ላይ መጠቅ አንድ መሀይም ጭልፊት ወንጀለኛ ልጄን ዘርፎኝ ማስቡሊ እኔን ያስደርግ ማስቡሊ እኔን ያስደርግ አንድ በትዕቢት የተሞላ ወንድ መጥቶ እኔን ማስቡሊ ያስደርግ ሶሻል ሚዲያ ላይ የኔን ህይወት ኢንተርቴይንመንት አያስደርግም። የእናትና አባቱን ፎቶ ግድግዳ ላይ ሰቅሎ እናትና አባቱን አስከብሮ መሳቂያ የምታደርጉት እናንተ ስለ ሴት ልጅ እንዳታወሩ። ስለ ጥሩነት ስለ ጥሩ ፐርሰናሊቲ ስታወሩ ጂጂን ትገሚያለሽ አላት ሌላ ወንድ። ጂጂ ተከሳሽ አይደለችም። ይህን ሪከርድ አድርጋችሁ አድርሱልኝ። ጂጂን ትገሚያለሽ ሆዴ አላት። ጂጂ ተከሳሽ አይደለችም። ለሱ ያለው ሴት ምንቀው ሴትን ሊያከብር ያልቻለው ቀን በቀን በሴት መደሰት አቅቶት ሴትን የሚደበድበው ሆዴ ነው ተከሳሹ። ጂጂ ልጇ ሴተኛ ዳሪ ናት አለቻት አይደል? ለልጇ ብላ ሽማግሌ ባላገባች ልጆቿን ወደ ጀርመን ሀገር ለማውጣት ከ32 ቀበሌ ወደ ጀርመን ሀገር ለማውጣት ጂጂ ያንን ነጭ ባታገባ የጂጂ የልጆች አባት ምንድን ነው ህይወቷ? ገንዘብን ተስፋ አድርጎ አይደል ሄለን ቤት መጥቶ የተሰጠ። ጂጂ ገላዋን ብሽጥ ብትባልግ ጥሩ የህይወት ታሪክ ባይኖራት ቢያምስ ብር ብትቆም ለልጆቿ ዛሬ ነው የገባኝ። ትናንት ነው የገባኝ። 24 ሰዓት አልሞላም ይሄ እውቀቴ። የፈለገ ነገር ክፉ ብትሆን ምን ብትሆን አዘንዶ ዘዴ ዜርዝ ነፍስ ጂጂ ውስጥ ሰው አለች። ኦኬ ልጆች የሚሰርቡ እንጂ ከካማሮ ጌት ልጆች የሚሰርቡ ውስጥሽ ሰው አለች። you deserve dignity respect። እሺ አንቺ ተሳደብሽ በቁም የሰው ልጅን ህይወት አድርቀው ጥሩ ሴት አይባሉም እነሱ። አንቺ መጥፎ ሴት ተብለሽ የሰው ልጅን በቁም የሚያደርቁ ህይወትን በቁም የሚያደርቁ ነፍስን ከስጋ ነጥለው ባዶ የሚያረጉ እስከ መቃብርሽ ድረስ የሚያሳድዱ እነሱ ጥሩ ሳይባሉ እውነት ነው ወዶች፣ ይሄ ሀቅ ነው። ለማንኛውም ምንም አይነት እናት ሁኚ እረዳሻለሁ። አንዳንዱ ቀንቶት ባሉ ከቆየለት ትዳሩንም ምንም ይሁን እከክም ይሁን ምንም ይሁን ትዳር አለኝ ብለው እኔ ላይ ፍላሽ አይደረግም። ሰርተፍኬት ይዛችሁ ዙሩ። የ50 ዓመት ትዳር አለኝ እማ ራሱ እንዲህ አላለች። የ55 ዓመት ትዳር ያላት ደስተኛ ከሆናችሁ why you here 6-7 hours ገብቶሻል። እኔ በጣም ደስተኛ መሆንበት ወንድ በህይወቴ ቢኖር አበባ ላሸት ይዤ እሄዳለሁ ፓርክ። ደስተኛ መሆንበት ባል
በህይወቴ ቢኖር ባላሽት ይዤ ሄዳለው፣ ሱቅ ተያይዤ ሄዳለው። ያ ብዙ ነገር ጊዜ አይኖረኝ። የኛ ደስተኛ ባለትዳሮች ሪከርድ አድርጉልኝ። ሴፍነት የማይሰማኝ ስሜት አለ። በሐሰት እኔ እከሰሳለሁ። ይህንን ሪከርድ አድርጋችሁ ፖስቱልኝ እባካችሁ። እዚህ አፕ ላይ በሐሰት እከሰሳለሁ። እኔ አሜሪካን ሀገር ነው የምኖረው። በሐሰት መከሰሰው አንድ በህይወት በሌለች ልጅ ኬዝ መንግስት ከፍሏታል ብለው በሐሰት ይከሱኛል። እውነት አይደለም። ሴፍቲ አይሰማኝም። ሌናዬ ለእኔ አይደለም አይሰማኝ፣ ለልጆች የማይሰማኝ ሪከርድ አለኝ። አንድ ሴት የሂትለር ፎቶ ከኋላ አድርጋ ሂትለር ናት ምናምን ካለች በኋላ የቀነኒን ሀቅ ገንዘብ ተቀብላ ሀቋን መስታታለች ብሎ እኔም ፍርድ ቤት ፈራጅ አድርጎኝ መሰለኝ። እኔ ነኝ እንደምፈርድላቸው ልጆች እኔ ጋር ነው እንደ እውነቱ ያለው ብላ ልጆቿ ግን ኢትዮጵያ ናቸው ብላ ግደሏቸው የሚመስል እንደምታ ያለው ንግግር ስትናገር ሪከርዱ አለ። አሁንም የቀነኒን የምታነሰው ከኔ ጋር ባላት ነው እንጂ ለቀነኒ ያስበውም አይደለም። አሁን ግን የሚቲንግ ሜቢ ቤተሰቦቿ ዳያስፖራን ሲያስቡ ለልጃቸው ሀቅ የሚወጡላቸው ይመስላቸዋል መሰለኝ። ሀቅ ያለው ፍርድ ቤት ውስጥ ነው፣ በኮርት ነው። ልጆቼን ለማስገደል በሐሰት አይ ቲንክ የቀነኒ ቤተሰቦችን የምታነሳሳ ሴት አለች። በሐሰት የቀነኒን ሀቅ ገንዘብ ተከፍሏት ሀቋን ደብቃለች ይላሉ። እኔ ጋር ሀቅ የሚወጣው እኔ አሜሪካን ሀገር ምኖር ቲክቶከር ነኝ እና ሪከርዱ አለኝ፣ ማስረጃ አለኝ። በኋላ ከፈለጋችሁ መፖሰት አልፈልግም ይህን ፊት ፔጅ ላይ ግን ልጆቿ ሀገር ቤት ለማሳደግ የእሷን የልጅቷን ሀቅ ደብቃ ብር ተቀባብላለች ከመንግስት ይላሉ። እኔ ውሸት ነው እና ይችን ልጅንም የሚያነሱት ከኔ ጋር ባላቸው የግል ቁርሾ ነው እንጂ ለልጅቷ አስበው አይደለም። ዛሬ እኔ ፔጅን ቀነኒ በቀነኒ አድርጌ እያለቀስኩ እየተነሳው ቀኖ ምናምን ብል ዘፈን ፎቶዋን እየፖስቶች ብንትን ብል አንዷለምዬ ድረስ ብሎ ይመጣሉ። ከዚህ በፊት የሚያረጉት ባህሪያቸው ነው። እኔ ግን ስለ ልጅቷ ማንሳት አልፈልግም። ኖቲስ ካረጋችሁ ማንሳት ማልፈልገው አንድ ለእናቷ ክብር ብዬ ነው፣ ለእናቷ ብቻ ክብር ብዬ ነው አንድ ማንሳት ማልፈልገው። ሁለት ቲክቶክ ላይ የእሷን ጉዳይ በመፈትፈት ማመጣው ምንም ፍትህ የለም። ዲፕሬሽን መወጫ ላረጋት አልፈልግም።